በኢትዮጵያ ሰሜናዊ ክፍል በአማራ ክልል በውሃ በአረንጓዴ ዛፎች በዘንባባዎች የተሞሸረችና ተሸፍና ያለች የሰላምና የውብ ምልክት የሆነች ከተማ አለች። ባህር ዳር ለብዙ ህልሞች እውን የሆነች ለብዙ ቤተሰቦች መጠጊያ የሆነች ውቧ ከተማ ባህር ዳር በንጹህ አየሯ ተስፋ በተሞላው ጎዳናዎቿ በማራኪ ዘንባባዎቿ የሰው ልጅ በክብር መኖር ይችላል የሚል ተስፋ ታስተጋባለች። ግን ከዚህ ውበት በስተጀርባ ዝም ያለ ትግል አለ። ከጠዋቱ ብርሃን በስተጀርባ ምንም በካሜራ ሙሉ በሙሉ ሊቀረጽ የማይችል ድምፅ አለ። ጸጥታ የሰፈነበት የህልውና ትግል ይታያል። የከተማዋ ውበት እንደ ስዕል ቢሆንም የኑሮ ዋጋዋ ግን እንደ ሸክም ነው። በአማራ ክልል ውስጥ በብዙ ቤተሰቦች እንጀራ መግዛት ትግልም ፈተናም ሆኗል። ብሮች ተቆልለዋል፣ ምግቦች ቀንሰዋል፣ ሰዎች በኪራይ ቤት ውስጥ የሚከፍሉት የሌላቸው ሆነዋል። ህልሞችም እንደገና ለሌላ ጊዜ ተላልፈዋል። ይህ ስለ ጦርነት ቀረጻ ወይም የተፈጥሮ አደጋ ታሪክ አይደለም። ይህ የኛ ዘመን ጥፋት ነው። በኩሽና ውስጥ በገበያ ቦታዎች በባዶ ኪስ ውስጥ የሚታይ ሀቅ ነው። በፍንዳታ ሳይሆን በዋጋ ንረት የሚለካ ቀውስ ነው። ይህም ማህበረሰቡን እያቃጠለው ነው። እዚህ ውስጥ ኢኮኖሚ አይነገርም፣ ረሃብ ነው የሚወራው፣ ሀዘን ነው የሚታየው። የዋጋ ንረት በመጀመሪያ የሚመታው የሚጎዳውም እናትን ነው። ሰሞኑን ቢገልጹልኝ እናቴ በባሌ ነው በኔ ላድርገው። ባንቺ ሙጭስ የነገሰ ይህን ስራ ከመቼ ጀምሮ ነው እየሰሩ ያሉ? ከመጣን እንግዲህ ወደ 3 ዓመት ሊሆነን ነው። ወዲያው እንደመጣሁ ጀመርኩት። ከየት ነው የመጡ? ከወለጋ 3 ዓመት በፊት ነው? አዎ። ለምንድን ነው ወደዚህ የመጡ? ተባረን ነው እንጂ ተፈናቅለው። ልክ እንደመጣሁ አሁን ነው እየሰሩ ያሉ? ልጅ አለዎት? የለም፣ ባልና ሚስት ነን። ባልና ሚስት ናችሁ? አሁን በእርሶ በግምት እድሜው ስንት ይሆናል? ምን ነው ይሄ ግን ለስራ ከባድ ነው። ይመችዎታል? እንኳን ለኔ ልጆች ነው። ይሄ ግን ከባድ ነውና ለስራ ይመችዎታል? እና ተመቀመጥ ምን ላድርግ? ከመቀመጥ ኑሮ እንዴት ነው አሁን ያለው ኑሮ? አልከበዳችሁም? በጣም የቤት ኪራይ፣ እንጨት፣ ከሰል እየተገዛ ውሃ እየተገዛ ቀበሌ 9 ነን ያለን። ቀበሌ 9 እሺ። እና ባሌ ዘብ ነው የሚጠብቅ ዘበኛ ነው። እሺ። እንደሆነ ተቀምጠናል። ይሄን አሁን ሰርተው ስንት ተከፈሉታል? 200 ብር ብቻ። 200 ብር በወር የተከራዩ? ኧረ 1500 ቤት ኪራይ የተከራዩ። ወጪውስ? ዘይቱ፣ ሽንኩርቱ፣ ጤፉ ወጪውስ? አይ ምን ታውቆት አይደለ? ቡና ሲወደድ ዘይት ሲወደድ እና እዚያ በላይ ምን እናርግኛ? ዝም ብለን ተቀምጠን። ከገቢው ጋር እንዴት ነው? ተመጣጣኝ ነው? ከባሌ ጋር ነው። ከገቢውና ወጫችሁ ተመጣጣኝ ነው? እንዴት ነው የሚኖረው? እና ዝም ብለን ነው እንትን እንላለን እንጂ እሱማ ምን ይላሉ? ወደ ምን እላለሁ? ንብረታችን ሁላ በሞላ ነው እዛው የቀረ። ንብረታችሁ እዛው ነው የቀረ? አሁን ወለጋ የወንድሜ እናቴ ልጅ ሞቶ አሁን ልቅሶ በመጣሁበት ነው ንብረታችን ሁላ እዛው የቀረብን። እዛ ምንድን ነበር የሚሰሩት? ገበሬ። አሁን ግብርናው ምናምን እዛው ቀረ። አይዞት ማማ። ከገበሬ እስከ ከተማ፣ ከገበያ እስከ ምድጃ የዋጋ ንረት ረጅም ጉዞ አለው። ግን መዳረሻው የቤተሰብ ሆድ ነው። ወጣቱ ትውልድ በህልምና በረሃብ መካከል ተክዟል። ተምረውም የዩኒቨርሲቲ ትምህርታቸውን ጨርሰውም ግን አሁን የቀን ስራ እየጠበቁ ያሉ በጣም ብዙ ወጣቶች አሉ። ሲያገኙ ይበላሉ፣ ሲያጡ ዝም ብለው ያድራሉ። የዋጋ ንረት ማለት ለድሆች ቀጥታ ቅጣት ነው። የዋጋ ንረት
በሪፖርት ውስጥ ቁጥር ነው፣ በቤት ውስጥ ግን ህይወት ነው። መለሰ ይባላል። አሁን በምን ስራ ነው የምትተዳደር? በቀን ስራ ነው። ስራ ስንት ጊዜ ሆነ አሁን የቀን ስራ መተዳደር የጀመረው? ወደ 10 ዓመት ሆኗል። 10 ዓመት። አሁን የቀን ገቢ ምን ያህል ይሆን? የቀን ገቢ የለውም። ያው ዝም ዞሌ ትሰራለህ። ዞሌ አንድ ቀን ትሰራ አንድ ቀን ቆሞ መዋል፣ ሌላ ቋሚ ስራ የለውም። ወጪዎች ሳሁን ከምግብ የዶርም እሱ ይኸው እንግዲህ እንደምንም ብለን እናበቃቀዋለን። ታገኝም ማለት ነው ባገኝ። እሺ ወንድሜ ስምህን አስተዋውቅልኝና። እሺ ግዛቸው አማሃ እባላለሁ። ግዛቸው አማሃ፣ አሁን በምን ስራ ነው የምትተዳደር? እዚህ ላይ ተሰብስባችሁ ስራ እየሰራችሁ አይደለምና በምን ስራ እየተዳደርህ ነው? እኔ የጠራቢ ባለሙያ ነኝ። በጠረባ ስራ ነው የምተዳደር። ጠረባ ያናጢ ማለት ነው። የግንበኛ የለሳኝ የሚሰራበት ማለት ነው። የእሱ ባለሙያ ነህ? ጨርሰሃል? አዎ። እስከ ስንተኛ ክፍል ተምረሃል? ዩኒቨርሲቲ ጨርሻለሁ። ዩኒቨርሲቲ ጨርሰሃል እና ስራ ስታጣ ነው አሁን ወደዚህ? ኦፍ ኮርስ። አዎ እንደዚህ። ኦኬ። በምን ዲፓርትመንት ነው የጨረስከው? ኬሚካል ኢንጂነሪንግ። ኬሚካል ኢንጂነሪንግ። ኬሚካል ኢንጂነሪንግ ማለት እንግዲህ ውድ ተመልካቾቻችን እጅግ በጣም ከባዱም ውዱም የዲፓርትመንት የሚባለው ነውና እንጀራ በከተማ ላይ በዋጋ ቢመዘንም በመጀመሪያ ግን ካፈር ይነሳል። ገበሬው ሲዘራና ሲሰበስብ ትርፍ አያይም። ነገር ግን የዘር ዋጋ ጨምሯል። የእርሻ ኪራይ መሬት ኑሯል። እንኳን የከተማው ነዋሪ አርሶ አደሩ ራሱ ኑሮ ከብዶታል። እናት በአንድ እጇ ብር ይዛለች፣ በሌላ እጇ የግዢ ዝርዝር ወረቀትም ጨብጣለች። ከዝርዝሩ አንዳንድ ዕቃዎች ግን ተሰርዘዋል። በዚህ ቤት ውስጥ ውሳኔ እንደ ፖሊስ አይወሰንም፣ እንደ ህይወት ይወሰናል። ዛሬ ምን እንግዛ? ዘይት ወይስ እንዴ? ወተት ወይስ የቤት ኪራይ? የሚል ተደጋጋሚ መፍትሄ አልባ ጥያቄ ይመላለሳል። ልጆቿ ሁሉንም አይጠይቁም። እናታቸው ግን ምን እያሰቡ ለምን ዝም እንዳሉ ታውቃለች። በዝቅተኛ ድምፅ ትናገራለች። እሺ ሰላም እናቴ፣ ስሞት እንደስተውልኝ። እሺ ስሞት ነገር። እሺ በመጀመሪያ ይፍቱ ስራ ስመር እባላለሁ። እናመሰግናለን። ዘይት እየገዛ ዘይት ከባለፈው ዋጋ አንፃር አሁን ጨምሯል ወይስ ቀንሷል? በጣም ጨምሯል። የሄልሚ ዘይት ተጠቃሚ ነኝ። ባለፈው 1900 ብር ነበር፣ አሁን 2080 ብር። 2080 የተወሰነ ብር ጭማሪ አለው። ይሄ ለምን እንደሆነ ግልጽ ነው እንደው ለእናንተ ነጋዴው ላይ እና የሚያቀርቡት ጥያቄ አለ። እኛ ለምን እንደጨመረ አናውቅም፣ ግን አሁን ጨምሯል። የትራንስፖርት ችግር አለ፣ በቂ ነገር ምርታና አናስገባም ነው የሚሉ። በቃ ጨመረ ይላሉ። እኛም ተጨመረ። ሲጨምር ፍላጎትን መቀነስ ካልሆነ በስተቀር መቼም ሳትበላ አታድርም። 5 ሊትር የምትገዛ ከሆነ 3 ሊትር ትገዛለህ። ቤተሰብ አለዎት? ልጅ አለዎት? አዎ። ስንት ልጅ አለዎት? እኔ ልጅ 2። አሁን በወር ስንት ሊትር ዘይት ይጠቀማሉ? 5 ሊትር። 5 ሊትር ያውም ላይደርስ ይችላል። ከሌላው ወጪ ሳኳያ ይበቃዎታል? ደሞዞ? እኔ አይበቃኝም፣ ደሞዝተኛም አይደለሁም። አሁን በህመም ምክንያት ስራ ትቻለሁ። በባለቤቴ ደሞዝ ነው የምንተዳደር። ብዙ ቤት ውስጥ ምን እንደጎደለ የሚያውቁ ገና 18 ዓመት ያልሞላቸው ልጆች ዛሬ ብዙ ናቸው። የእንጀራ ዋጋ በብር ብቻ አይመዘንም፣ በእናት ልብም ይመዘናል። ትምህርት ቤት ሕፃናት በክፍል ውስጥ ተቀምጠው አንዳንዶቹ አስተውለው አያዩ። ረሃብ በሆድ ብቻ አይቆምም፣ ወደ አእምሮ ይገባል። ሕፃናት በባዶ ሆድ ሲማሩ ትምህርት የተስፋ መንገድ መስሎ አይታያቸውም። ዛሬ አስተማሪዎች ይናገራሉ። ብዙ ልጆች ቁርስ ሳይበሉ ይመጣሉ፣ በክፍል ውስጥ ይደክማሉ። ሕፃናቶች መጽሐፋቸውን በዝምታ ይዘው ይቀመጣሉ። የዋጋ ንረት ትውልድ ይነካል። ዛሬ የተራበ ሕፃን ነገ የተጎዳ ህልመኛ ይሆናል። ባለሙያዎች፣ የመንግስት ሰራተኞች በቢሮ ውስጥ የዋጋ ግራፎችን ይመለከታሉ። በወር ከሚከፈላቸው ደሞዝ ጋር ያወዳድራሉ። አሁን የዩኒቨርሲቲ መምህራኖች
ከተማሪዎች ዶርም ማደር የተለመደ ሆኗል። የመንግስት ሰራተኞች ከስራ መሃል የሆቴል ትርፍራፊ መቀበል በተለይም በመዲናችን አዲስ አበባ የዘወትር ተግባር ሆኗል። የዋጋ ንረት በቁጥር ምናልባትም 10% ወይም 20% ይሆናል። ግን ለዝቅተኛ ገቢ ቤተሰብ ይህ 100% የህይወት ፈተና ነው። ገቢ ባለበት ሲያቆም ዋጋ ሲጨምር ክፍተት ይፈጠራል። ያ ክፍተት በማህበረሰብ መካከል እምነትን ያፈርሳል። በገበያው ሰዎች በዋጋ ጭማሪ ምክንያት ሲጨነቁ ማየት የተለመደ ሆኗል። እጅግ የሚገርመው አባቶች የትላልቅ እድሜ ባለጸጎች ኑሯቸውን በጉልበት ስራ ማድረጋቸው ብቻ ሳይሆን በገቢ ምክንያት ትዳር ሳይኖራቸው ልጅም ሳይወልዱ እድሜያቸው እየገፋ መሆኑ እነሱም ይናገራሉ፣ እኛም አስተውለናል። ሰላም፣ ስሞትን እስኪ ያስተዋውቁ። ስሞትን ያስተዋውቁ። ስሞማ ስንታየው። ስንታየው በምን ስራ ነው የሚተዳደረው? በቋጠሮ ቋጠሮ በመሸከም። አዎ። ስንት ይከፈሎታል በቀን? አረ እንደ ሰው ነው፣ ብዙ ነው ሰው ተከፋፍሎ ነው የምንሰራው። አንድ እጅ እንሰራለን ተጠራው ሙላው ያ ብር ነው የሚከፈልና ያው ሙላው የሚከፋፈል ሞተር የሚደርስ ማለት 20 ብርም 30 ብር ነው 20 ብርም የሚሰራው። ቤተሰብ አለዎት? ልጅ ምናምን አለዎት? አረ የለኝም። የለዎትም? ሚስትም የለዎትም? የለኝም። እና እንዴት ነው አሁን ኑሮ የሚገፉት? የዋጋ ውድነቱ ንረቱ እንዴት ነው? ዋጋ ውድነቱማ 100 ብር ነው አንድ ምግብ የሚከፈለን። 100 ብር ከምግብ ወጪዎት ጋር ከቤት ኪራዮት ጋር ይመጣጠናል። አሁን ጥበቃ ነው ያለው። የቤት ኪራይ እንትናንም እየጠበቅኩ ነው። ጥበቃ ስንት ያወጣሉ በቀን? ማውጣትም ያው 180 ብር በቀን ያወጣለሁ። እና ከገቢዎት ጋር እኮ አይመጣጠንም። እንዴት ነው የሚኖሩ? መቼስ እንደ ነገሩ መኖር ነው እንጂ እንደ ነገሩ እንደ ጊዜው መኖር ነው እንጂ እንግዲህ ምን እናድርግ ብለው እንደ ነገሩ እንደ ጊዜው። ለምንድን ነው ሚስትና ልጅ ሚስት ያላገቡ? ኑሮ ነው አባቴ ኑሮ። ስንት አመትዎት ነው? አረ ወደ ምናምን አመት ተቀምጫለሁ እዚህ። አጠቃላይ ስንት አመት ይሆነዎታል? እዚህ የተቀመጥኩ 20 አመት። አሁን ግን ኑሮዎት ቢሻሻል ግን ማግባት ይችሉ ነበር? አዎ ይችል ነበር። እናመሰግናለን። ማህበራዊ መደጋገፍ ተስፋ የሚታይበት ማህበራዊ እሴታችን ነው። በዚህ ሁሉ ምስቅልቅል ውስጥ ማህበራዊ መደጋገፍ፣ ጎረቤቶች እርስ በርስ ምግብ ሲጋሩ፣ አንድ ሴት ለሌላ ሴት ዱቄት መሰጣጣት ግን የቆየ የነበረ ሊዳብር የሚገባው ማህበራዊ እሴታችን ነው። በጭንቅ ውስጥ እንኳን ሰውነት አይጠፋም። በሀገራችን ባህልና ሴት ውስጥ ዛሬ ያለውን ያጋራል፣ ነገር ግን እሱ ራሱ እርዱኝ ሊል ይችላል። ወጣቶች ይወያያሉ፣ ለማህበረሰብ ለቀጣይ ህይወታቸው ይመክራሉ። ተስፋ እንደ ዛፍ ነው፣ ቢነቃነቅም አይወድቅም። የባህር ዳር ከተማ በብርሃን ተሸፍና የጣና ሐይቅ ውሃ ጸጥ ብሎ እየተንቀሳቀሰ እናት ልጇን ታቅፋ ማየት የተለመደ ሁነት ነው። ከተማዋ አሁንም ውብ ናት። አየሯ ንጹህ ነው። ሐይቋ ጸጥ ያለ ነው። በቤቶች ውስጥ ግን ጸጥታ አይደለም፣ ጭንቀት ነው ያለው። የእንጀራ ዋጋ የእናትን ባንዳ ይሆን ማን ያስቆመው? የህፃናት ሆድን ማን ይሙላው? የወጣቶችን ህልም እንዳይጠፋ ማን ይስራ? የዋጋ ንረት ቁጥር አይደለም፣ ህይወት ነው። እንጀራ ምግብ ብቻ አይደለም፣ ክብርም የአእምሮ እድገትም ጭምር ነው። ቀን ይመጣል፣ ቀን ይሄዳል። ፈጣሪ እናትን እንባ ያብስ። ውድ የግስላ ሚዲያ አድማጭ ተመልካቾቻችን፣ ባህር ዳር ውበቷን ብቻ አትናገርም፣ ብሶቷንም ታሳያለች። ባህር ዳር አሁንም ውብ ናት፣ አሁንም ተስፋ አላት። ግን ውበቷ እንዲያበራ ሁሉም እንዲያያት ልጆቿ ምግብ መብላት ማግኘት አለባቸው። በሰላም ወጥተው መግባትም አለባቸው። የእንጀራ ዋጋ የእናት እንባ መቼ ይታበሳል? ያለሽ አለማሽ ያለሽ አልተጦርሽ ታሽ